አይቴ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምሰነበታችሁ አሜን። በምሕረት በቸርነት ይጠብቅ የሚያገናኘን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ደግሞ አንዲት አጭር ነገር ለማለት ነው ብቅ ያልኩት። ዝክረ ኒቃያ ጋር ተያይዞ በታችኛው ሰፈር ያሉ ጫጫታዎች ስላሉ ለእኛም የዋሃን ምዕመናን አንድ መልእክት፣ ለታችኞቹ ሰዎችም ደግሞ የሆነች መልእክት ባጭሩ ለማስተላለፍ ነው። እንግዲህ ያው ዝክረ ኒቃያ ገና ከዝግጅቱ ጀምሮ ነው የታችኛው ሰፈር ምላቸው የወረዱት ናቸው ይታወቃል። ከክርስትና ከክህነት ወደ ክህደት የወረዱ አሉ። ከእምነት ብቻ ሳይሆን ከክህነት ወደ ክህደት የወረዱት በታችኛው ሰፈር ያሉ ሰዎች ይህንን ጉባኤ እንዲያው እንደሞኝ ሰማይ ይሰበራል ብላ ባላ ይሳቆመች እንደሚባለው የኢትዮጵያ ሊቃውንት ተሰብስበው ቤተክርስቲያኒቱ ተሐድሶ ትሁን የሚል ይመስላቸዋል እና ተስፋ ያደርጋሉ። እንዲህ እንዲያ ምናምን እያሉ ሲወናጨፉ ነበረ። አሁን ከሆነም በኋላ ያለውን የሊቃውንቱን ሀሳብና ውሳኔ ለማጣመም የሚሞክሩ አሉ። የመጀመሪያው መልእክቴ ለእኛ ቤት ለምዕመናን፣ ለየዋሃን ምዕመናን ነው፣ ለሚደናገሩት ምንድን ነው? ለምሳሌ አሁን በሊቃውንቱ ጉባኤ ላይ ማንም እንደፈለገ ግለሰብ መጻሕፍት ማሳተም የለበትም። በገድላት በድርሳናት ውስጥ ከነባሩ ውጭ የተለዩ ሀሳቦች መናፍቃን ያስገቧቸው ካሉ እነሱ ይታያሉ ሲባል መናፍቃኑ ይኸው በቃ ይኸው አስተካከሉት እኮ ይኸው ሊስተካከል ነው ብለው ይጮሃሉ። የእኛ ምዕመናን ደግሞ እውነታቸውን ነው እንዴት ይስተካከላል ብለው ያስባሉ። እዚህ ላይ ጥቂት ነገር ለማለት ነው። የመጀመሪያው ጉዳይ ይሄ ጉባኤ ለነዚህ ለታችኛው ሰፈር ሰዎች ምንም ጥቅም አይሰጣቸው። ገድል ድርሳን አያስፈልግም ነው የነሱ። ገድል ድርሳን አያስፈልግም አይደለም የሊቃውንቱ የተወያዩት። ገድላቱ ድርሳናቱ በተለያየ ቦታ የተለያየ ቅጅ ያላቸው ስለሆኑ በጸሐፊ ስህተት በድፍረትን በስህተት የገቡትን ልዩነት የሚፈጥሩትን ነገሮች ወደ አንድ ይምጡ ነው። ስለዚህ የቀደመው ቅጅ ከተለያየ ቦታ ያሉት ብራናዎች ተሰባስበው አንድ ወደ መሆን ይሄዳሉ እንጂ ገድል፣ ተአምር፣ ድርሳን ወጥቶ የሚጣል መጽሐፍ አይደለም። ህይወት እኮ ነው። እንዲህ ቅዱስ ጊዮርጊስ ስለ ክርስቶስ የተቀበለውን መከራ ያን ሁሉ ስቃይ የሚገልጸው መጽሐፍ ያ ህይወት ይጣላል? ወንጌል በተግባር ነው። ገድል ማለት ወንጌል በተግባር ማለት ነው እና የመናፍቃኑም ተስፋ የሞኝ ተስፋ ነው። ቅድም እንዳልኩት ሰማይ ይሰበራል ብላ ባላ ይዛ ቆመች እንደተባለው ነው። የእኛ ምዕመናን ይሄ መሆኑ ቤተክርስቲያን እስካሁን ተሳስታ አይደለም። አሁንም አልተሳሳተችም፣ ወደፊትም አልተሳሳትም። ነገር ግን የአንድ ቅዱስ ገድል በተለያዩ ገዳማት ይኖራል፣ በብዙ ገዳማት። እንግዲህ ያ ገድል ከዋናው ምንጭ በብራና ሰዎች በእግራቸው ተንከራተው ሄደው በብራና ጽፈው ነው የሚገለብጡት እና ጸሐፊው ዘይቤ የማይችል ይሆናል። አንድ ፊደል ሲቀንስ ለውጥ ያመጣል። በግዕዝ ቋንቋ አንድ ፊደል እንኳን አንድ ቃል ተጨምሮ ወይም ተቀንሶ የአንድ ፊደል መለያየት አይደለም ቀርቶ የፊደል መቀነስና መጨመር እሳቱ ሰን ንጉሱ ሰን እሳቱ ሰ ማድረግ አይኑአን አልፋዋ አልፋዋን አይኑአ ማድረግ ራሱ የትርጉም የምስጢር ለውጥ ያመጣል። ስለዚህ ዘይቤ የማያውቅ ግን ጽሑፍ የሚችል ሰው የጻፈው እንደሆነ እንደዛ ቢያደርግ የሚያመጣው ለውጥ ይኖራል። ያንን ለማየት ጸሐፊ ከዚህ አንድ መጽሐፍ ኦሪጂናል የሚጽፍበትን ብራና እየተመለከተ እዚህኛው ይገለብጣል። ሲገለብጥ ለምሳሌ እንዲህ አድርጎ ሲገልጽ ሁለቱን ወረቀት አንዴ ሊገለብጠው ይችላል። ስለዚህ አሁን ይሄኛው አዲስ የሚዘጋጀው ቅጂ አንድ ወረቀት የጎደለው ወይም ሁለት ገጽ የጎደለው ይሆናል ማለት ነው። እንዲህ ያሉ ነገሮች ይኖራሉ። ደግሞ ሆን ብለው መናፍቃን በተለያየ መንገድ የመጡ በተለይ ከካቶሊክ ወደ ኢትዮጵያ መምጣት ጀምሮ ከዛም ፕሮቴስታንት የመጡ ለተንኮል በየመጻሕፍቱ የሚያስገቧቸው ሀሳቦች አሉ። እነሱን ለማየትና ወጥ እንዲሆኑ ገድላቱ፣ ድርሳናቱ፣ ተአምራቱ ወጥ ሆነው እንዲያገለግሉ ነው እንጂ ከቤተክርስቲያን እንዲወገዱ አይደለም። እነዚህ ሰማይ ይሰበራል ብላ ባላ ይዘው የሚቆሙት ሞኞች
ያንን ተስፋ አድርገው ይቀመጣሉ። ሰሞኑን እንጫጫሉ። አይ እንዲህ ሊያደርጉ ይችላሉ፣ የለም አያደርጉም፣ ኧረ ያደርጋሉ፣ አያደርጉም የሚሉ ሞኞች አሉ። ተሐድሶ ባይኖር ኖሮ ሊቃውንቱ አይሰበሰቡም ነበር። ለሊቃውንቱ ተብሎ ለተሐድሶ ተብሎ የተደረገ ጉባኤ አይደለም። ይሄ ግልጽ ነው። በእቅድ ሊቃውንቱ ጉባኤ በእቅዱ በዓላማው በአሰራሩ የጠራው ጉባኤ እንጂ ተሐድሶ ኖረ አልኖረ ተሐድሶ አፍላ በነበረበት ሰዓት እኮ ጉባኤ አልተጠራም። በአደባባይ በመድረክ በቃልም በአፍም በመጽሐፍም ተረድተዋል። መጀመሪያ መሎተ ጽድቅን አንብበው ይመልሱት። ከቅጽ 1 እስከ ቅጽ 3 ያለውን መሎተ ጽድቅን አንብበው ይመልሱት። ተሐድሶ እኮ መልሱ በመድረክ በተለያየ ቦታ ተነግሮ በመጽሐፍ ሰፍሮ አብቅቷል። ፋይሉ ተዘግቷል። ሰዎቹ በእንቢታ ቢንደፋደፉ ፋይሉ ተዘግቷል። መሎተ ጽድቅ ቁጥር 1 ቁጥር 2 ቁጥር 3 ማንበብ ብቻ የተሐድሶ መልሱ አብቅቷል። ያው የእንቢተኝነት ታዲያ የወረዱት ከክህነት ወደ ክህደት የወረዱት እነዚህ የከሰሩ ነጋዴዎች ናቸው። በአግባቡ ሳይማሩ ስርዓተ ክህነታቸውን ሳይጠብቁ ኑረው ቤተክርስቲያን በልዩ ልዩ መንገድ ያባረረቻቸው ሰዎች ጥቅማችን ከተነካ ብለው ሄደው እዛ ታችኛው ቤት ሻሽ ጠምጥመው ካባ ለብሰው ይወናጨፋሉ። ካህን ማለት ሻሽ አይደለም። የካህን መገለጫ ነው እንጂ ካህን ነው። ሻሽ ጨርቅ ነው። ካልሆነ ሰው ላይ ከመናፍቅ ጭንቅላት ላይ ሲወጣ ሻሽ ጨርቅ ነው። ካባም ጨርቅ ነው። አርአያ ክህነት የሚሆነው ከካህን ጭንቅላት ላይ ሲሆን ነው ሻሹ። ካባው ከመምህር ትከሻ ላይ ሲያርፍ ነው የመምህራን ክብር የሚሆነው እንጂ አለዛ ተራ ጨርቅ ነው የሚሆነው። ያንን ጨርቅ አድርገው እንዲህ የሚጎናጨፉ ሰዎች አሉ። እነዚህ ከክህነት ወደ ክህደት የወረዱ ሰዎች እና ሰሞኑን ዝክረ ኒቃያን መሰረት አድርገው ከጉባኤው በፊትም ከጉባኤው በኋላም ልዩ ልዩ ነገር ይላሉ። በጣም ይገርማል። እና ለእኛ ለምዕመናን ኢትዮጵያ ምዕመናን መጻሕፍቱ እንደገና ይታዩ ሲባል ዓላማው ይሄ ነው። በቃ በልዩ ልዩ መንገድ ጸሐፊ የሳተው ነገር ካለ እንዳልኩት የዘለለው ካለ ደግሞ በድፍረት ያሳመርኩ መስሎት የጨመረው ካለ ነባሩን የጥንቱን የብራና ይዞ ከዛ በኋላ ሁሉንም አይቶ ወጥ እንዲሆኑ ማድረግ ሃርሞናይዝ ማድረግ ማለት ነው እንጂ ሌላ ስራ አይደለም የሚሰራው። በቃ ይሄ ከቤተክርስቲያን ይውጣ የሚባል መጽሐፍ የቤተክርስቲያን መጽሐፍ እስከሆነ ድረስ ማለት ነው። ቤተክርስቲያን ያልሆነም ጊዜም አይጠየቅበትም። እነዚህ ታችኛው ሰፈር ሰዎች የሚያወሩት አብዛኛው የቤተክርስቲያን ያልሆነ መጽሐፍ ነው። ዝም ብሎ የግለሰቡን የሚይዙና ቤተክርስቲያን እንዲህ ብላ እንዲያ ብላ ይላሉ። እነዚህ የከሰሩ ሰዎች ድሮ እዛ እያለን እኛ ጠንቋይ ነበርን። አሁን እነሱ ጠንቋይ ነበሩ። ጠንቋይ ስለሆኑ ተባረሩ፣ ሄደው ደግሞ መናፍቅ ሆኑ። እኛ ቤት ግን ጠንቋይ ቦታ የለውም፣ የጠንቋይ መጽሐፍም ቦታ የለውም። ውጉዝ ነው ያሉት። ግን የቅዱሳን ሕይወት ናቸው፣ የመላእክት አገልግሎቶች ናቸው፣ ድርሳናቱ የሊቃውንቱ ዘዋቢዎች ናቸው። እነዛ አይቀነስባቸውም፣ አይጨመርባቸውም። እና ለምዕመናን እነዚህ ነገሮች እንዲታዩ የሚታይ ካለ የሚታረም ካለ የሚስተካከል ካለ አርትዖት ተብሎ የተነገረው ይሄ ነው። ማጥራት ነው። ለምሳሌ አንድ ጸሐፊ አንድ ገድል አግኝቶ ሲገለብጥ ያ ገድል በልዩ ልዩ ምክንያት አንድ ገጽ ሁለት ገጽ በዝናብ ተበላሽቶ በአቀማመጥ ምክንያት ተቆራርጦ ወድቆ 2-3 ገጽ የጎደለው አግኝቶ ያን ሊገለብጠው ይችላል። ሌላ ቦታ የተሟላው ካለ ያን አይቶ ማሟላት አንድ ማለት በተለይ ወደ ህትመት የሚመጡትን ወጥ የማድረግ ስራ ነው የሚሰራው። ስለዚህ እነዚህ የአርትዖት ስራዎች የሚሰሩት ወጥ ለማድረግ በዚህ ምክንያት የገጠሙ ነገሮችን ለማስተካከል አንድ አይነት ለማድረግ ሲታተምም በአግባቡ ኤዲት ያልተደረገ ካለ በአግባቡ ያልታረመ ካለ ወደ ህትመትም ሲገባ ያው ኮምፒውተር ላይ የሚጽፉ አብዛኞቹ ጸሐፊዎች የቤተክርስቲያን ሙያ የሌላቸው ስለሚሆኑና ስለማያውቁ እነሱ ያጠፉት ነገር ካለ ያን ሁሉ ለማስተካከል ነው እንጂ ሌላ አይደለም። ስለዚህ ምዕመናን ይህን በበጎ ነው ማየት ያለባቸው። በበጎ ወይም በደስታ ነው። ሊቃውንቱ መጻሕፍቱን አጣርተው ምዕመናን የሚያነቧቸው መጻሕፍት በየትኛውም ቦታ ያሉት ቅጆች ተመሳሳይ እንዲሆኑ ልዩ ልዩ በጸሐፍት የመጡ ስህተቶች ወይም በተንኮለኞች የመጡ ስህተቶች እነዛ ተስተካክለው ወጥ እንዲሆኑ ነው እንጂ ገድል ሊጣል አይደለም፣ ተአምር ሊጣል አይደለም፣ ድርሳን ሊጣል አይደለም። አይሆንም። እንደዛ አይነት ቤተክርስቲያን የለችም። እግረ መንገዱ ለታችኛው ሰፈር ሰዎችም
የኛና የነሱ ልዩነት እነሱ የሚሉት ይስተካከል፣ አርትዖት ይሰራበት፣ ይቅና አይደለም፣ ይጣል ነው። ታምረ ማርያም ይጣል ነው። አሁን ብዙ ጊዜ በልማድ ስንሰማ በማያውቁት ትርጉም ሁልጊዜ ሲነሳ ብዙ ጊዜ መልስ የተሰጠበትን አንድ አንቀጽ ላንሳ። ቤተክርስቲያን መጥቶ ስጋ ወደሙ መቀበል በማይችልበት ቀን ታምረ ማርያም ሰምቶ ተምሮ ይሄድ እንደተቀበለ ይደረግለታል የሚለውን ይሄ እኮ ስህተት ነው፣ ለስጋ ወደሙ ምናምን ጥሩ አይደለም፣ ታምሯን የሰማ ስጋ ወደሙ እንደተቀበለ ይደረግለታል እንዴት ይባላል ይላሉ ሰዎቹ። አሁን ሞኙ የኛ ሰው እንዲህ እውነታቸውን ነው እንዲህ ይሄ ነገር ይላል። ሰዎች ሲጀመር ስጋ ወደሙም የለም በእነሱ ዘንድ አይቀበሉም። ይሄንን አረፍተ ነገር ብናወጣውም ታምረ ማርያም አይቀበሉ። ስለዚህ ማደናገር እንጂ ማስተካከል አለም አላማቸው። ለታችኛው ሰፈር ሰዎች አይሆንም፣ ለእናንተ አይሆናችሁም። ይሄ ገድሎቻችን ወጥ ልናደርግ በእናንተ ተንኮልም የገባ ካለ በእኛ ጸሐፍትም እኛ ስንጽፍ የሳት ነው ካለ አባቶቻችን ጽፉ የሳቱት ካለ እሱን ወጥ ለማድረግ እንጂ ሊቃውንቱ ያነሱት ሀሳብ ይሄ ይጣል ይሄ ይውጣ የሚባል ነገር የለም። ገድል የሌላት ቤተክርስቲያን ያው እንደ ፕሮቴስታንት ህይወት የሌላት ደረቅ ዛፍ ነው የምትሆነው። አንዱ ኦርቶዶክሳዊነት ገድል ነው። በክርስቶስም አምኖ ሰማዕትነትን መቀበል፣ በክርስቶስም አምኖ በንጽህና በቅድስና በድንግልና በምናኔ መኖር የወንጌል ፍሬ ነው። ስለዚህ ገድል ወንጌል ፍሬ የሌለው ወንጌል የለም በቤተክርስቲያን። ትርጓሜ የሌለው ፍሬ የሌለው ህይወት የሌለው ወንጌል በኦርቶዶክስ ቤተክርስቲያን ስለሌለ የታች ቤት ሰዎች ከክህነት ወደ ክህደት የወረዳችሁ ሰዎች ብዙ አትድከሙ። የምታተርፉበትን የራሳችሁን እንግዲህ ለስጋ ይላችኋል፣ ያን የስጋ ስራውን ስሩ። እኛ ቤት ምንም ትርፍ አትጠብቁ ማለት ነው። ምቹ ለተሐድሶ ምቹ የሆነች ቤተክርስቲያን ከዚህ በኋላ የለችም። ለምናፍቃን ምቹ የሆነ ቤተክርስቲያን የላችን። እንደምታዩት ነው። እንኳን ሊቃውንቱ ወጣቱ ነቅቷል። በዚህ ዓመት ብቻ ወጣቱ ይዞት የከረመው በሚዲያውም በምኑም ቅርጽ ማስያዝ ቢያስፈልግም የሚያሳየው እንኳን ሊቃውንቱን ከዚህ በኋላ ወጣቱን ማሞኘት አትችሉም እና ተስፋ ቆረጡ የታች ቤተሰቦች። የእኛም ምዕመናን በዝክረ ኒቅያ አንዳንድ ነገሮች ይታያሉ የተባሉት የበለጠ ርቱ ለማድረግ እንጂ የመናፍቃን አጀንዳ የለበትም። ምንም እነሱ ውስጥ የሉበትም። የገድል ጠላቶች ገድል ይቃና እንዴት ይላሉ? ገድሎቻችን ተመሳሳይ የሆኑ እርማት ይደረግላቸው ማለት ታሪክ ይቀያየር እኮ አይደለም። ቅድም እንዳልኩት በጽሁፍም በስህተትም በተንኮልም የገቡ ነገሮች በሙሉ ተስተካክለው ወጥ የሆነ አንድ አይነት ገድለ ቅዱሳን እንዲኖር ማድረግ ነው ዓላማው ያ። ስለዚህ መናፍቃንም ምዕመናንን አያስደነግጥም፣ መናፍቃንም ጮቤ አያስረግጥም ይሄ መልእክት። ስለዚህ የዝክረ ኒቅያ ዋና ሀሳብ ይሄ ስለሆነ የታች ቤት ሰዎችም አትድከሙ፣ የእኛ ቤት ሰዎችም ደግሞ እነሱ የሚጮሁትን በየሚዲያው የለፈልኩትን አይታችሁ እንዳትደናገጡ መልእክት ለማስተላለፍ ነው። ቤተክርስቲያን እንዲህ አይነት ስራዋን ትቀጥላለች። ድሮም የነበረ ነው። አንድ ጸሐፊ ሲጽፍ እንደ ዛሬ ህትመት በሌለበት ሰዓት አንድ ጸሐፊ ሲጽፍ ስተት ይሰራል። ስለዚህ መጽሐፍ ቅዱስም ቢሆን ይታረማል። እንደዛ ከሆነ ኦሪቱን ሲጽፍ፣ ዳዊቱን ሲጽፍ፣ ወንጌሉን ሲጽፍ ጸሐፊ ፊደል ቢዘል፣ ፊደል ቢጨምር፣ ቃል ቢዘል፣ ቃል ቢጨምር ኤዲት ይደረጋል። መጽሐፍ ቅዱስ አይደለም የሚታረመው፣ የጸሐፊው ስተት ነው የሚታረመው። ስለዚህ አሁንም የሚስተካከለው የጸሐፊ ስተት ነው። የኢትዮጵያ ሊቃውንት የተመካከሩት የተወያዩት ይህን ስለሆነ ይህን ሀሳብ እንድንወስደው መልእክት ለማስተላለፍ ነው። እግዚአብሔር ይስጥልኝ።